ዛሬ ትንሽ በውብዬና ያው ውብዬና ናሂ ዩቱብ በእነሱ ትንሽ አስተያየት ልስጥ ብዬ ነው። እንግዲህ ሰሞኑ ሳይሆን ያው በየጊዜው ያው የሚያመጡት ድራማ አለ፣ የሚያደርጉት ነገር አለ። አይዲ ለምን አደረጉም አይደለም። አንዳንዴ የሆነ ተመልካችንም የሆነ እንትን የምትሉን ነገር ምንም አያውቅም የምትሉን ነገር ነው እንትን የሚለኝ። እኔ ፕራንክ አድርጎ እንደ ፕራንክ የሚሰራ ሰው ለእኔ እንትን ነው። ግን ተመካክራችሁ የምታደርጉን ነገር ደግሞ ማያውቁት አሉ። እነሱ ናቸው አሁን እኮ ኮሜንት ላይ አንተ ማረባ፣ አንቺ ማረቢ፣ አንተ ለሳ ክብር የሌለክ፣ እንደገና ነገም ሌላ ሴት ይዛባት ትመጣለህ ምናምን የሚሉት የማያውቁት እኮ ናቸው። የሚያውቁትማስ እንዴት እንደዛ ይላሉ? እውነቱም በግ ተብለዋል የአረብ ሀገር ሴቶች። ሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኛው ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? ሰላማችሁ ብዝት ይበልልን። ጠፍተናል። እኔ በበኩሌ ጠፍቻለሁ፣ ቆየው ፍትፈታም ላይ ጠፍቻለሁ። ያው የሚፈተፈተውም ሁሌም አንድ አይነት ስለሆነ አልሙሂም እንዴት ናቸው? ሰላም ናችሁ? ያው ውብዬ እንኳን እንደዚህ ያበቃሽ። እንግዲህ በሰላም ሰብረሽ ውጪ ነው ምናምን የሚባል ነገር አለ። ተባብረሽ ለድራማሽን በሰላም ውጪ። ስለዚህ ያው አሁን አንዳንዴ ያው ሁሌም አሁን እንደውም እኔ በሰራሃ በፊት በጣም አከብራቸው ነበር። በጣም ናሂንም በጣም ያከብረው ነበር፣ ውብዬንም በጣም ያከብራቸው ነበር። ሁለቱንም ከላስ በራሳቸው አይዲያ የሆነ ነገር ድራማ አርጎ ፕራንክ አርጎ ምን አርጎ ይመጡ ነበር። የሆነ ሰዓት ከላሰጣላን ብለው ከአርባ ምንጭ እስከ አዲስ አበባ ድረስ መጣች ከና አብርሽ ጋር እንትናለች። አልሙሂም ድራማው በዛ እንትን ተባለ፣ ታረቁ። ከዛም በኋላ አዲስ አበባ ተጠቃለው ከመጡ በኋላ እንዴ ከዛሽ ቤታቸው የሆነች ልጅ ነበረች ሰራተኛ። እሷም በደንብ አርጎ ሞቅ አርጎ የሆነ ሰርፕራይዝ እያደረጓት ጭራሽ ቤት ሁሉ ሄዶ አስመዘግቧን ነበር። እሷ አሁን የት እንዳለች የት እንደሄደች የሚታወቅ ነገር የለም። ያው ከካሜራ ጀርባ ያው ከካሜራ ፊት ለፊት የሚያደርጉን ነገር ነው። ከካሜራ ጀርባ ያው አንድ አይደለም። ስለዚህ ሁሌ ድራማ እንትን እውነተኛ ነገር አርጋችሁ አንዳንዴ ሰውንም ፈታ ልታደርጉ የሆነ ፕራንክ የሆነ አሁን ከዛሽ ከሰራተኛዋ ጋር በፊት እናንተ ጋር ከነበረችው የሆነ ተመካክራችሁን ባል የምታደርጉት ፕራንክ ደስ ነበር። የሆነ ጊዜ አሁን ቲቪ አውጥተሽ ጠቢ እኛ ከፍተን ስንገባ ይሄን ካላስ ዳፍራ አታደርጉም። እሷ አንደኛ የገጠር ልጅ ናት። ይሄ ተመካክራችሁ ነው አይዲ ይሁን። ግን አሁን ሁለቴ ነው መሰለኝ ያኔ እንደ ያፈቀርኩክ ብላ አንድ አመጣች። በዛ ወጡ ገቡ ወረዱ። እንዴ እኔ በሰራሃ በሰላም እንኳን ተገላገል ሰው ያኔ አንድ ሁለት ነፍስ ሆኖ ጸሎት ማድረግ፣ ጥሩ መስራት፣ ጥሩ ነገር ማሳየት። እኔ ማድረግ አንቺና ሩታ እስከ መጨረሻ ድረስ አንድ ቀን ሳስቁ ይኸው አንቺን ወለሽ ሩታ የምትወልድ ነው። አንድ ቀን ፊታችሁ እንደዚህ ከካሜራ ጀርባ ሌላ ሰው ናችሁ፣ ፊት ለፊት ግን ሁሌ ወቀሳ። አልሙሂም አሁን ይሄን ድራማ ያደረገው ያው ሙቤ ነው። ሙቤ ደግሞ መጥፎ ነገር ቢሆን አይገባበትም። ድራማ ስለሆነ ከጀርባው ውሸት ስለሆነ ነው የገባበት እንጂ ዋሽቶ ያስታርቅ እንጂ ዋሽቶ ማስጣላትን በዚህ ልክ ተመልካችም አንዳንዴ ለተመልካችም ክብር ይኖራቸው። እንዴት ነው ውብዬን ይቅርታ ሊላት ኬክ አዘጋጅቶ አበባ ምናምን ይሄ የፈረደበት አፉፋ ምናምን ተዘጋጅቶ እስቲ ሙባረክ ያችን ልጅ ይዞ ሲመጣ ያኔ አያደርገውም። ይሄን ለሳ ለይቅርታ የተዘጋጀው ሌላ እንደገና አፈቀርኩ የተባለቻን ሙቤ ይዟ ሲመጣ እስኪ ሰው ጭፍን ነው የሚመስላችሁ? ምንም ማያቅ ነው የሚመስላችሁ? ኧረ አንዳንዴ ይቀርባችሁ ወላሂ። የትኛው እንትን ነው? አው ሰርቶ እያንዳንዳቸው ዩቲዩበሮች በጣም የፋሙ የት ነው ያሉት? የድሮዎቹ አሁን እኮ የሉ። ስለዚህ ጥሩ ነገር አስተላልፉ። አትስሩ አይደለም፣ ጥሩ ነገር አስተላልፉ። ቤተሰብ እንደዚህ አሁን ልጄ እንድገብቼ ላይ ከልክለኛለች እንዲህ ብለኛለች። ምንም ከመጀመሪያው ሆስፒታልም ያየኸው አንተ ነህ። ንገሩኝ ካልከ ሆስፒታል ራሱ አብራ ሄደ ያየኸው አንተ ነህ። ይህ ለአሁን ለራስህ አንተ ሌላ ቦታ ተከራይተህ ነው ያለው። ኧረ ወላሂ። ለማንኛውም ኮሜንተሮች ደግሞ አንተ ለሳ ክብር የለህም።
ነገም ሌላ ሴት ይዘህባት ትመጣለህ። ለውብዬ ክብር የለህም አንተ፣ እንደዚህ አንተ አልጫ፣ አንተ ቀፋፊ፣ አንተ እነሱ ተመካክሮ ለሚሰሩት ነገር የእናንተ መሳደብ። ኧረ ተው። እኔ የፈለገ ነገር እውነተኛ ነገር ቢሆን ራሱ እኔ አልሳደብም። ተመካክሮ ነው እያንዳንዱ ነገር ተመካክሮ ነው። ማንም ዩቱበር ሳይመካከሩ የሚያደርጉት ነገር የለም። ካልሆነማስ ሚዲያ ላይ አያወጡትም እኮ። ተመካክሮ ካልሆነ ሚዲያ ላይ ሚዲያው ምን ያደርግላቸዋል? በዚህ ልክ እንትን አይሉ። አሁን አብረሽና ማናት ኤርሜላ ከመጀመሪያ እስከ መጨረሻ ድረስ ድራማ ነው፣ ውሸት ነው። ግን ያኔ ያው ተሰድበዋል። በአብረሽም ተበርሰላም ተረግጠዋል። ያኔ ሩታ ደግሞ ከላስ አልተሰደበችም። ምንም ትሰደባለች? እሱ ሮጦ ዋሽቶ ምን ብሎ ከማንም ሴት ተለጣጥፎ ከላስ አንዳንድ ምን አህያ እስከሚባል ድረስ እንዴ። ስለዚህ አሁን ደግሞ ናሂ ከላስ እንደውም እነሱ እንኳን ፍንዳታም ጊዜ ናቸው። አንተ ግን ትልቅ ሰው ነህ። አሁን ከአንድ የሁለት አድርጋቸዋል። እሺ ካሁን በኋላ በምን አይነት ድራማ ነው የምትመጡት? በምን አይነት ስራ ነው የምትመጡት? እንዴ ኧረ በጣም ያስጠላል። እኔ እና የኬክ ባለ ኬክ ቤቱ ማድሪ ባለ ኬክ ቤቱ ቦል ለእናንተ ስፖንሰር አደርግላችሁ ነበር። ሁሌ ኬክ ነው፣ ይቅርታ ኬክ ነው፣ ማድሬሽ ኬክ ነው። ለነገሩ አገራችን ላይ እነዚህ ዩቱበሮች እንትን ካሉ በኋላ አበባ ቤቱ፣ ኬክ ቤቱ፣ ማድሬሽ ቤቱ ኧረ በደንብ አድርጎ ነው እንትን ያለው። እነሱ ባይኖሩ እኮ ከአበባ ቤት ውስጥ በየጊዜው ማን ይገዛው ነበር? ኬክ ቤት ውስጥ ማን እንደዚህ ያዝ ነው? ኬክ እኮ በግሩ ሄደ በግሩ። ስለዚህ ካሁን በኋላ በምን አይነት ድራማ ነው የምትመጡት? በምን አይነት አሁን ማስከላስ ወልዳሽ እንቀጥ ብላ ከላስ ዘራፍ ስትል ነው የምትመጣው ብዬ ራስ ለምዳለች። ከላስ አሁን ለምሳሌ ያኔ በዚህ ነው ሌላ ስራ የላችሁማ፣ ሌላ አይዲያ የላችሁማ። እንዲህ የሆነ ሰዓት እኮ ወላሂ የሆነ ቀን እንደውም ከዛች ልጅ ጋር ቤታቸው ከሚሰራዋ ልጅ ጋር የሆነ ስጦታ ነው ምናምን ሰጣት። እንትን ላይ የዘለለችው ዝልያ ሶፋው ላይ እኔ ድሮ ልጅ ሆኜ አገር ልብስ ተገዝቶ መጥቶልኛል። እንደዛ ዘልያለሁ። ከጎዳና ከታች ተነስቼ ወደ ላይ፣ ከወደ ላይ ተነስቼ ወደ ላይ ሲዘል ልጅነቴን ያስታወሰችኝ ሰራሳ። ስለዚህ እንደዚህ ሲሰሩ ያምርባችሁ ነበር ሰራሃ። እንደገና ያቺ ማናት የፍሬ ከፍሬ ጋር ደግሞ የፍሬ ቤት ሰራተኛ እና ያንቺ ቤት ሰራተኛ ተመካክሮ እንደዚህ ይሄ ነገሩ ደስ ይላል። ያው ማንድር የቺ ማናት የሱ እቺ ሄሉ የምትባለው ደግሞ ያው ፍራንክ ነው ስራዋ፣ ሁሉ ፍራንክ ነው። ከሳ ጋር ፍራንክ እየሰራችሁ ግን በዚህ እንትን ሴት ያኔ ያቺም እኮ አፈቀርኩ ብላ የምትመጣ ሴት ራሷን እኮ ነው የረከሰችው። እንዴት ነው አንድ ባለ ትዳር ልጅን አባት አፈቀርኩ እንደዚህ ሆንኩኝ፣ በዚህ ገባ በዚህ ወጣ። ይሄን ሄርሜላ ያው የውሸቱን ብን እንዴት ነው የምታስጠላኝ? እንዴት እንደምታስጠላኝ እንዲህ ስትለጣጠፍ እንዲህ ራሳን እንትን አርጋ ያኔ ለራሳም በዚህ መንገድ ያው አድጋለች፣ ታውቃለች፣ ታዋቂም ሆናለች። አሁን ጭራሽ ትላንትና ነው ዛሬ ማሰለቀቀችው ቪዲዮ ካሜራማንም ይዣለሁ፣ አበረታታችሁኛል፣ በጥሩ እንትን እንዲሰራ አርጋችሁኛል፣ የልብ ሰጥታችሁኛል። እኔም እነሱን ሆኛለሁ እንደነሱ ተመልካችን አፍርቻለሁ ብላ ከላስ ጭራሽ ሻንጣዬን ይዤ አንተ ቤት መጥቻለሁ ይላለሁ ምናምን ብላ በሱ ቤት ነው ከሱ ጋር ተመካክራ ነው ከአብርሽ ጋር። አሁን እኮ እኔ ማድሪ ያልገባው እንጂ የገባው ገብቶታል። ሰውን ዝም ብላችሁ አታጃጅሉ በዚህ ልክ ማለት ነው። ማጃጃል ጥሩ አይደለም። ውብዬ ዋናው እንኳን በሰላም ተገላገልሽ። ያ ሩታም ሁሌ ፊታን ክስስ እንዳረገች አንድ ቀን ሳሲቅ አንድ ቀን ሳያምርባት ሰው እርግዝና ሆኖ ደህና ለብሶ ሲቆ የሆነ እንደ ፈንድሻ ሲፈነዳ ነው የሚያምርበት እንጂ ከዱባይ ሄደች እርግዝናው አረገዝኩኝ አለች። ከዛን ቀን ጀምሮ አንድ ቀን ጥርሳ ሲከፈት አይቼው አላውቅም። ሁሉ ቦታ የምትሰራው ወይ ሳሰራ አርፋ ቁጭትን፣ ሁሉ ቦታ የምትሰራው ፊታን ክስስ እያረገች እያዘነች እያማረተች እያሽማጠጠች። ኧረ ቢስሚላሂ ትላንትና ነው ከአባትዮ ጋር እሱን በስንት አመታ 2 አመት ሊሆናል ነው ሚዲያ ላይ ከመጣች። አንድ ቀን አባትዮን ሳታይ ትላንትና ከእናትዮ ጋር አዲስ አበባም ላይ ተገናኝታለች መሰለኝ። ሆኖም ካላሰው አታማርሩ። ያኔ ውሸቱ የሚቀርባችሁ የሆነ አንዳንዴ ሁሌ ውሸት። እኔ ወላሂ ድራማም ይስሩ እውነተኛም ነገር ይስሩ ውሸትም ይስሩ። እኔ ዳኒና ነጽጌ ናቸው ደስ የሚሉት። ካላስ ምንም የሆነ ምንም ቢሰሩ ለምን እንደሆነ ያምርባቸዋል። ምንም አሁን ባለፈው በሰው እንትን ነበር እንትን ያሉት በሰው ባዘጋጀው
እንትን ዝግጅት ላይ ነው እነሱ አታኒ ታገቢኛለሽ እልሻለሁ፣ በዛ አላገባም። ከዛም በኋላ ክፍል 1 ክፍል 2 በአንቺ ተናድጄ ሌላ ሰው ይዛለሁ። እንደዚህ ከላስ እንደዚህ እየሰሩ ነው አሁን ምንም ሳያስጠጡ። እንትና ደግሞ በጣም ነው የሚያምርባት ከላስ አሰት። እኔ ሰራሃ ጽጌ በጣም ነው ደስ የምትለኝ። ትንሽ እንትና ዳኒ መልጉፍ ነው እንጂ እሷ ምንም ብሰራ ደስ ይላል። እሷ የሌለችበት ዳኒ ከሌላ ሰው ቢሰራ ራሱ አያምርበትም። ስለዚህ እናንተ ደግሞ በየጊዜው በዚህ እድሜያችሁ ትላልቅ አሁን ናሂና ውብዬ ትልቅ ናችሁ፣ ትንሽ አይደላችሁም። አሁን የሆነቻ እንትን አለችው፣ የሆነቻ ፈለገችው፣ የሆነቻ እንዴት ይፈልገዋለች? ልጅ ባለትዳር መሆኑን እያወቀች የሚዲያ ሰው ነው፣ ልጅ አለው፣ ሁለተኛ አርግዛለች። ስለዚህ በእንደዚህ አይነት ነገር አይደለም መምጣት የነበረባችሁ። ከመጣችሁ እንደዚህ ድራማ እህትክ ማሻላ ስማርት ናት፣ ትሰራለች፣ ፍራንክ ትሰራለች። የራሳችሁን አይዲያ ይዛችሁ መታችሁ የሆነ ውይይት። እናትክ ራሱ ሰንጥላለች፣ ሌላው ቀርቶ ወንድምክ ራሱ ያ ማሻላ አንዳንዴ የሆነ ከጎናችሁ ጥሩ የሆነ በደንብ እንትን ያለ ሚዲያውን በደንብ እንትን ያለ ሰው ካለ የወደቀውም ሰው ይነሳል። አሁን የመጀመሪያ ጊዜ ወንድምዩ ምንም ሆነ ስግጥ ያለ ልጅ ነበረ፣ ምንም የሆነ ፋራ። ግን አሁን እንዴት ነው በደንብ ነው እንትን ያለው። ስለዚህ ከነሱ እንደዚህ አይነት ነገር ቢሰራ እንጂ አሁን በዚህ ጊዜ አንተ ሴት ልጅ አንተን ፈልጋ ባለትዳር መሆንን እያየች ልጅ ያለክ እያየች እንዴት ነው አንተን እንትን ብላ የምትመጣ ማይሆን ነገር። ስለዚህ እንደዚህ ሆናችሁ አትምጡ። ከመጣችሁ ከአሁን በኋላም አሁን አስታርቁኝ ብላ ያው ያዙኝ ልቀቁኝ እያልከኝ ነው፣ ልጄን ልይ እያልከ ነው። አባትየውን ደግሞ ምስኪን በዚህ ደም ታስገቡታለች። አሁን አልቀረለትም። የውብዬ አባት ገባ ዛሬ እንግዲህ አልቀራም። የእንትናም አባት ታየ፣ የሩታም አባት ግን ሁለተኛ የሩታን አባት ባታስገቡት ይቅርብክ። እንዲበል ሲሉ ደግሞ ጭንቅላትን እንዳያዞሩ። እናትዬ የገባት ናት። ራሳም በኃይለኛ ድራማ ነው የምትሰራው፣ ኃይለኛ እንትን ትወና ነው የምትተውነው። ሆኖ ከላስ ናሂና ውብዬ ይብቃችሁ በዚህ ልክ። ያኔ ከላስ በሌላም ድራማ ነው ሌላም ነገር አርጋችሁ ነው። ግን አንዳንዴ በውሸት እንትን የተመሰረተ ነገር በውሸት የተመሰረተ ድራማ በመጨረሻው ላይ ቤታችሁን ጥሩ እንትን ላይ እንትን አይላችሁ። አሁን በማመጨቤ እኮ እንትን ማየት አለባችሁ። ማመጨቤ መጀመሪያ እንደ ድራማ ነው፣ እንደ ትወና ነው። አብሮ ከካሜራ ጀርባ አብሮ እንትን ብሎ ፊት ለፊት ደግሞ ሌላ ሰው ነበር። እሱም ከላስ ምንም እንደማያውቅ ከላስ እሷን እያንቋሸሸ እሷን እያንቋሸሸች፣ መጨረሻቸው ግን ምን ላይ ናቸው? እኔ አሁን ትናንትና የሆነ ሾርት ቪዲዮ ይቻለሁ ስታለቅስ ነበር። ያኔ አሁን እንዴት ነው አንድ ሰው ያው ከሱ ጋር ምንም በሆን ባላ ነው፣ የልጅ አባት ነው። እችን ልጅ እንኳን 2-3 ቢታደርጋት ምንም ፕራንኩ ቀርቶባቸው ጥቅሙ ቀርቶባቸው ቢያንስ ሁለቱም ያኔ የልጅነት ጓደኛዋ ነው። እሷን ለ10 ዓመት ጠብቂያት ያለው አሁን እሱ ሁሌም ሚዲያ ላይ ወጥቶ እንደ ክርምት ዝናብ። ወንድ ልጅ ደግሞ ቆፍጦን ሲል ነው ከላስ አንዴ እንትን አለ ይሄው እንትን የሆነ ነገር አሁን ተመልሶ እንትን ቢራሱ ጥሩ ህይወት አይኖራቸውም። እሷም እሱን ፈታዋለች፣ ተጣላዋለች፣ እንትን አለች፣ አረገዝኩኝ አለች። ከላስ እዚህ ጋር አሁን ደግሞ እያለቀሰች ነው። እሱም ደግሞ እንደገና አሁንም ልጄን አሳየኝ እንደዚህ ያለው ልጅህም እንደምናፍቅ ካወቀ የልጅነት እንትኑ አባትነቱ ስሜቱ ካለ አንተ እኮ ለልጅህ ቢላ ውሳኔ ወተ በየጊዜው ያለማንቋሸሽ ልጅህን በምታገኛት መንገድ ፈልጎ ማግኘት። ግን ሚዲያ የያዘው ነገር ደግሞ መቼም አይለቅ። የዱላ ቦታ ይሻላል፣ የምላስ ቦታ አይሻልም። ማንኛውም ሰው ምላስ አንዴ ከተወረወረ ነው። ለምን ተወረወረብኝ፣ ለምን ተናገረኝ፣ ለምን ሰደበኝ፣ ለምን ምላሹን ሰጠኝ የምትል ሰው በአናት ተተካል። እያንዳንድ እኔ መጀመሪያ እኔ ስለ ራሴ ነው የማወራው። የሆነ ሰው አነካውም፣ ግን ባልሆነ ነገር ከነካኝ፣ ባልሆነ ነገር ከደረሰብኝ እኔን አያድርግ። አስለን ራሱ መቃቆም እስከሚያቅተው ድረስ ነው ማደርገው። ግን ምላስ መጥፎ ነው። ምላሳችሁን ቆጥቡ። ምላሳችሁ ላይ ደግሞ በዛ ሰው ከደረሳችሁበት ለምን እንዲህ ያለኝ፣ ለምን ደረሰብኝ፣ ለምን መልሱን ሰጠኝ፣ ደግ አረገልሽ ወይም ደግ አረገልክ።
ለማንኛውም 14 ደቂቃ ሆነኝ ስለፈልፍ እንኳን ለዚህ አበቃሽ። በሌላ በጥሩ ነገር እንደሚመጡ እርግጠኛ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።